ማስመልከት ያው ፈጥነ ችግር ተፈጥሯል ነው ያለው። ስለዚህ ያው ሲመጣ ትንሽ ያለው ነገር ብቻ እናሰደዋለን። ፕራንክ ነው እንለዋለን። ትንሽ ጓም ካለ ምንም ካለ ችግር የለውም እንዳመጣቱ እንትን እንለዋለን ማለት ነው። እና አውርተን ሲጀመር ሉላ ያራዳል ነው I don't know, this mobile is there. I will charge it for a long time and I will use it in short time. እንደዚህ እንዳንተ ነው ማፈጠብህ እና ሰዎች እንግዲህ ሉላ መያያችሁ ተዋለ ለውጥ አለ እንግዲህ እንዳንዴ ሚሄድ እየጀመረ ነው ትንሽ ማውራት እየጀመረ ነው እና እንዲህ አባ ምናምን እማ ይላል አብርሽም ይሄ ነገር ይናፍቀው ቢያስፈር ምክንያቱም በቀደም ራሱ እያሉ ነበር እኮ ካስታወቅ ቪዲዮ ላይ አባ ምናምን እያሉ ነበር ያሳዝናሉ ግን እግዚአብሔር በቀም ምንም አያውቁም ንጹህ ናቸው በጣም ንጹህ ናቸው አይኖራቸው ላይ ምንም ነገር የለም ምናምን እና በጣም ለእነሱ ጊዜ ተሰጥቷቸው መስዋዕት አድርጋቸው ያምራል ጫት ይባላል ጎመን መስሎ ነበር አንተ ጫት ይባላል ኦኬ ለሰው ልጅ የማይጠቅም ነገር ነው ያ አይ ነው ግን አውሪና ማወራቸው ብዙ ነገር አለ እሺ አንተ ብትቀርመኝ ደስ ጫቱን ቅመን ስንመረቅ ነው ይባላል አይ እኔ የብሩክ የመኪና የመሰለኝ እንግዲህ ማሳቂው አባቡ የሚባል ነበር እና እዛ ክፍለ ሀገር በነበርኩ ሰዓት እንትን ይባል ጫቱን ቅመን ስንመረቅነ የአባቡ መኪና የኛ መሰለን ይላሉ ይሄ ደስ ይላል እና በምርቃና ሰው ማድረግ የማይችለውን ነገር ሁሉ ያስባል በአንድ ጊዜ ይላሉ ሲጀመር የሚፈልጉትም እሱ ነው አሁን ሀብታም ሆነ አይቀርም ስለቀሙ አይደለም መርቅኝ አይደለም እነሱ ግን ሲቀሙ ያንን የሀብታም ላይፍ በሐሳብ ስለሚያዩት ካፊን ነው ኒኮቲን የሚባል ጫት ውስጥ ያለው ካፊን ኦር ኒኮቲን የሆነ ንጥረ ነገር አለ ብቻና እሱ አእምሮችን ከሚሰራው በላይ የማነቃቃት አቅም አለው በነገራችን የምር ነው ይቁም ነገር እንደዛ ከሆነ በካ የሚጀምረው ይሆናል ማለት ነው አየህ የሚያነቃቃው ቡና ምናምን ካፊን አሁን ቡና ላይ ያለው ነው ኒኮቲን ሲጋራ ላይም ያለው ነው ጫትም ላይ ብቻ ከሁለቱ አንዱ አለ በቃ ይሆናል አሁን የኔም ብሩክ አይገባም ምን ያውቃል የኔ ምስኪን ዝም ብሎ እኮ እኔ እኮ ምስኪንነቱን አይቼ ነው ባሌ ያደረግኩት ከዛ በተጨማሪ ደግሞ ማለት ነው እውነት አሁን መናገር የምፈልገው ማለት ይቻላል አንቺ እስከዛ ቡናውን ቁዩ ያው ሲቃም ከጎን እንትን ያስፈልጋል የቪዲዮ ዋና ዓላማ በነገራችን ላይ ጫት መቃምን ሰፖርት የምናደርግ ሰዎች አይደለንም ጫት መቃም አለበት ብለን የምናስብ ሰዎች አይደለም ከዛ በተጨማሪ እውነት ለመናገር እኔ አሁን ሃይሚ ክፍለ ሀገር በነበርኩ ሰዓት ማለት ነው ከከዝኖች የሚቅሙ አሉ ከዛ በተጨማሪ እንደዚህ ጓደኞች የማውቃቸው ሰዎች ምናምን አሉና ገንዘብ ምናምን ለሌላ ነገር ልሰጣቸው እችላለሁ ለጫት ግን ፈጽሞ አልሰጥም ቤት ለራሱ አሁን የሆነ ሰው እንግዳ መቶ ጫት ምናምን ከተባለ እዛ ቤት ገንዘብ በሰዓቱ ምንም ነገር ሰፖርት አላደርግም ወላሂ ምሬ ነው ይሄ ጫት ለራሱ ምሬ ተገዛት የምር ግን እንደዛ ነኝ ለምንም ነገር አሁን ሰው እርቦት ምናምን ብር እሰጣለሁ ለጫት ከሆነ ግን ወላሂ አልሰጥም እዛ ክፍለ ሀገሩኝና በዚህ አቋሜ በጣም ይገርማቸዋል እዛ ጓደኞቼ መሆንም የለበትም ሲጀመር ለማጥፋት ጥፉ ብለህ እኮ ነው የምትሰጣቸው ይሄን ነገር ሰፖርት ስታደርግ ጫቱን ገዝቼ ስመጣው ሰውየው ለቪዲዮ የሚሆን ገራባ ዝም ብሎ የማይቃም ሰጠኝ አልኩት አረ እባክህ ዛሬ ጫት የለም ምናምን ግን ይሄን አሁን ቪዲዮ ሰርተህ ልጥለው ነው አለኝ አዎ ወጥተን ጥለዋለን አልኩት በአላህ ይዘህልኝ ነው አለኝ ይዘህልኝ ነው ወይ ጫፍጫፉን ዋናው ልቃማት እንዳለኝ እና በተጨማሪ ደግሞ ጫት የምትቀሙ ሰዎች በተቻለ መጠን ጫት ብቻ አይደለም ሌሎች ደባል ሱሶች ምናምን ያለባቸው ሰዎች በተቻለ መጠን ከዛ ሱስ ለመውጣት ብትሞክሩ አሪፍ ነው ቢኮዝ የብዙ ሰው ትዳር
በትኗል ጫት። እውነት እኔ እንደዚህ በአካል የማውቀው ነው። ጫትም መጠጥም ምንም ማንኛውም ሱስ ከፋሚሊ ጋር ያለሽን ከራስሽ ጋር ያለሽን ግንኙነት ለራሱ ያሻክራል እና በተቻለ መጠን ምንም አይነት ሱስ ውስጥ እንዳትገቡ ይህንን ቪዲዮ ለማስተማሪያነት ነው የምንሰራው ማለት ነው። የሰው ልጅ ጫት ሲቀም ምን አይነት ቢሄቪር ያሳያል ወይም ደግሞ አሁን ለምሳሌ እኔ ብሩኬ ጋር በጣም ጓደኛ ነን፣ ልክ እንደ ብራዘር ነን። አንቺም ጋር ያው ምንና ምን ሆናችሁ አፈረች እና ህይወታችን የሆነ ሰዓት ላይ ተመሰቃቅሎ ኦር ፈጣሪ ይጠብቃል። ብቻ የሰው ልጅ መጨረሻው አይታወቅም እና የሆነ ነገር ቢደርስብን ጓደኛችን እንዴት ነው ትሪት የሚያደርገን? አሁን የሰው ልጅ ወደ ሱስ የሚገባ ወዶ አይደለም። እኛ አሁን ወደ ሱስ ገብተን ወይ የቃም ቢያገኘን ብሩክ ምን አይነት ሪያክሽን ይኖረዋል የሚለውንም እንግዲህ ለማሳወቅ ያክል ነው። በተጨማሪ ሱስ ላይ ያሉ ጓደኛዎች ያላችሁ፣ ቤተሰቦች ያላችሁ በተቻለ መጠን ከዛ ሱስ እንዲወጡ የበኩላችሁን አስተዋጽኦ አድርጉ። መልእክቴ ነው። ሀይሚ ቁም ነገር አደረኩ ቪዲዮ ሆና አረጌ ቃምን እንጂ በላት ኧረ በላት። አይ ልክ ነህ። እግዚአብሔርን ዋናው ዓላማ ሲጀመር እሱ ነው የመጣንበት ዓላማ። አንዳንድ ሰዎች በተለይ ደግሞ እንደዚህ ገንዘብ ያላቸው ቤተሰቦች በጣም ብዙ ጊዜ አይተህ ከሆነ ማለት ነው የድሃ ቤተሰብ ልጅ ሳይሆን በጣም የሀብታም ልጆች ናቸው ሱስ ውስጥ እንትን የሚሉት ታውቃለህ አይደለ? እግዚአብሔርን ምክንያቱም የሀብታም ልጅ እውነት ሱስ ውስጥ አልገባም ነበር። ጋድ ምን ነው እንደዛ አድርገው ይሆን? ኧረ አይ የምሬን ነው። ብዙ ጊዜ ያስተውላቸው ከሆነ ምንም ያልጎደለባቸው ልጆች ናቸው ሱስ ውስጥ የሚገቡት እና ነገሮችን በቅርብ ከማግኘት አንጻርም ይመስለኛል። እና ለእንደዚህ አይነት ነገር አሁን ለምሳሌ ሚፍታ ቅድም ሲያወራ ሰምታችሁታል አይደለ? የፈለገ ዘመዶቹ ቢሆኑም እንኳን ስጋዎቹ ሰውዬ በሽታ እየመረቅና አንተ ሽታ ያመረቅናል እንዴ? የቡናው መሰለኝ። እስኪንካ አጉርሽኛ። እኔ እኮ እሳሳታለሁ አንዳንዴ። አይኔ ፈቷል እንዴ ጋይስ? እኔ እንጃ። እንደዛ ማለት አለ። አይንህን ማፍጠጥ አለብህ የምር። ወደ ላይ ሲጀመር አሚር ላይ ልለጥፍልህ ወደ ላይ እንዲህ ብሎ እንዲህ ጋር ብሩክ አይደነግጥም? አረ በጣም ነው የሚደነግጠው። ተደውሎለት ወጥቶ ነው ባይዘው እሱ እና በዛ እንትን ነው ተንኮል ያሰብ ነው እና ለተንኮል አትሂዱ። ለተንኮል አልኩኝ፣ ለጥፋት አትሂዱ። የራሴ ስራ መጣብኝ። ለጥፋት አትሂዱ፣ ሰፖርት አታድርጓቸው። ከዛ ባለፈ ደግሞ ጫቱን የሸጠልኝ ሰውዬ ምን አለ መሰለሽ አንቺ ጫቱን በተቻለ መጠን ተንከባክበ ይዘህልኝና እንዲያ ብሎኛል። አንቺ ስትቀሚ ጫት ስትቀሚ ማለት ነው እንዴት ነው የሚያደርግሽ? አንቺ አይኔ ፍጥጥ፣ ጥርስሽ ግጥጥ፣ የሚገርመው ግን ማለት ነው አሁን እኔና ብሩክ በነገራችን ላይ ስኳር ያለው ነገር መጠቀም አቁመናል። ኮካ ለራሱ አንጠጣም። ያሳዝናል። ዝም ብለን ነው የምንይዘው። የምር ኮካ ምናምን ጋዝ ምናምን መጠጣት አቁመናል። እና የኮካው ሲገርመው ጫት ይዤለት ስመጣ ምን እንደሚያስብ ሰው ይገልሃል። እኔ ግን በቃ የምር እና በነገራችን ላይ እዚህ ጋር ጎመን ነገር ይዘናል። እቺን አፋችን ውስጥ እዚች ጋር እንይዛትና ግን በጣም መጥፎ ሰው ነሽ። ስትገዢ ይሄንን ለጥንቸሎቹ አስቤዛ ብለሽ ነበር። አታጥፋ ስም አታጥፋ። የምር ስቃለሁ። ስመት ራሱ ኢንተርቪው ላድርግሻ። በዚህ ስምሽ ማን ነው? ምን እያደረግሽ ነው? እስኪ ስለ ህይወት ታሪክሽ ንገሪኝ። የት ነው የምትኖሪው? ማጋር ነው የምትኖሪው? ብሩክ ምንሽ ነው? እስኪ አንዳንድ ነገሮችን ንገሪኝ። እንግዲህ የምኖረው እዛ ቡታጅራ ነበር። ከቡታጅራ በኋላ ደግሞ ድንገት ሳላስበው ነው እዚህ መጣሁት። ይሄ እኮ እንትን ነው አክሰንቱ ያለባት የሀብታም ልጅ ስትቀብጥ አይነት ወሬ እያወራሽ ያለሽ። አልቻልኩበትም። ምን ላድርግ? እኔ በቃ በእናትሽ እንዳይበላሽ እንዴት ላድርገው? ውሃ አርከፍክፋ ልምድ አለ እንግዲህ። ውሃ ስታደርግበት ነው። ጨው ላምጣልህ? ስኳር ቡና ነው እኮ ይሄ። አንተ መረቀንኩ እንዴ? 500 ብር ነው የተገዛው። ጫት ያመረቅናል፣ ጫት ያመረቅናል። 500 ብር። ወይኔ ቡና አረረ። መረቀንሽ ነው
እሺ ስንት ጫት ቀርጥ ነው ያለው እዚህ ውስጥ? ማለት ምንፈታ እንደመረቀነ ሰው እንቆጥራለን። እሱ ሲመጣ ማለት ኦኬ። ጫት ቀርጡ ቀርጥ ምንድን ነው? የጫት ቀርጥ ይባላል። እንጨቱ ኦኬ። ምን ይባላል? የእንጨት ቀርጥ፣ የጫት ቀርጥ። ምን አለ ቀረጥ ብትይሻል እኮ ማለት ቡናው ጨስ እያለ አንተ እውነት ሁለት አይነት እየሆነ እኔ እየታየኝ አይደለም በትክክል አልቃምኩም፣ ግን እያመረቀመኝ ነው መሰለኝ። እና ሌላ የምትለው ነገር አለ? ሌላ የምለው ነገር በፍጹም ጫት እንዳትቅሙ ልጆች፣ ትልቅ ሰዎች። እንግዲህ ቡቡ ደግሞ ቀረ አይመጣም። በዚህ በኩል መሰለኝ ያደረጉ ጆሮ ላይ ነው። አንተ ደግሞ ፋራቱን ጆሮ ላይ እኮ ሽንኩርት ሲከተብ ነው እንጂ አውቀሽ ነው። እግዚአብሔርን ጆሮ ላይ መስሎኝ እንዲህ ጋር ያደረጉታል። ከዛ ሌላም ደግሞ ነገር ላሳይሽ። ቆይ ፀጉሬን ወደኋላ ማድረግ አለብኝ። አንዴ ቡናውን ልቅሏ። በሰበቡ ቡና ለመጠጣት ነው ባይዘው እኛ የሚያነቃቃን ጫት ውስጥ ያለ ምንድን ነበር ያልከው? ካፊን አይደለም ወይም ኒኮቲን፣ ከሁለቱ አንዱ ኒኮቲን ሲጋራ ላይ ነው። ከዛ እንደዚህ ትያለሽ። እሺ ከዛ ደግሞ ምንድነው እሱ? ከምንድን ነው ያወጣኸው? እሱ ምንም አይለኝም ማለት ያወራሻል። እንዴት መስለናለሽ እያለ ኧረ አንተ ሰውዬ ተው። እኔ እኮ ሁለት ስራ አወራሻል። እሺ ቡናውን ማለት ምንም አይለኝም ስለ እኮ አያመረቅነኝም ወይ ነው። እዛ እንዴት ደግሞ ታደርጋለች? ሌላ እንዴ ይደረግና በፊት ጥቅም ነበር እንዴ በይኝ እንጂ በጣም ኤክስፐርት አልሆንኩብሽ። አይ በጣም ልምድ አለ። እኔ ግራ ሸሚዞኝ ነው ባይዘው ሸሚዞኝ ነው። አረ እንደሱ አይደለም የሚደረገው። አሳጠርከው እኮ ታዲያ እንዲታይ አድርገው እንጂ ለቪዲዮ ነው እንጂ ለራስህ ነው እንዴ? ለቪዲዮ እኮ ነው ዋናው ዓላማ። አንተ ሰውዬ ተው። ድምፅ በጣም ኧረ ቡናውን እንትን በይው። ውይ አረረ እኮ። ቆይ ትንሽ ከዚህ በፊት ስለ ጫት ያለሽ አመለካከት እንዴት ነው? ስለ ጫት ያለኝ አመለካከት ማለት በምን ዙሪያ ነው? በጫት ዙሪያ። ጫት የሚቀሙ ሰዎች ግን እንዳይቀየሙ። ለምን ይቀየሙሻል? ልክ እንዳልሆነ እኮ ያውቃሉ። እሱማ ጠጋ በል እንጂ ምን ነው ምረቅባ አንተ እየፈራውክ ነው። እንዴት አይኔ እየፈጠጠ ነው ማለት ጋይስ ማለት ተው የምር ልታለቅስ ብዬ እንዴት ትጠብቁኝ? እሺ ቡናዬን ቆልቼ። ለውዝ የለሽም? ለውዝ አላመጣሁም። በምን ደግሞ ቀሞታለሁ? በስኳር እኔ ስኳር አትሳቂ እኮ እየበላ ነው። የሚያወፍር እኮ ነው ለውዝ ማለት። አምጣ አልቻልኩም። ይህን ቋንቋ እንዳታወሪ ብሩክ ሲመጣ የምር ስቃለሁ። አልችልም። እንደውም በደንብ አልቻልኩበት ነው የምር። እዛ ሂድ እዚህ ባለሱቁ ከድሬ ጋር ሂድ እናምጣ። የሚቅም ሰው ኩላሊት ይታመማል አለ። አንቺ አሁን እንደዚህ በተጠማኩ ደከመኝ። እርጅና ነው ተው። እርጅና መጣና ድቅና ፊቴ። ከዛ ከከድሬ ሂድና ይዘናል። ከድሬ የሚባል ባለሱቅ ተከፈተ እንደኛ ሰፈር። አንተ ነህ ለዛሬ ከድሬ ነው። ስትመረቅኝ አንተ ነህ ወደ ከድሬ ቀየርሽው። ወይ እንግዲህ ቆይ አንዴ ሀሳብ ግን እየተሰረቀ ነው። መረቃችን ጥደናል ጋይስ። ከዛ እዚህ ጋር ጎመን ነገር ይዘናል። ይችን ጎመን ሪል እንዲመስል አፋችን ውስጥ ድቅን እናደርጋለን። ከዛ በኋላ እናኝከውና ሪል በቃ እኔ እንጃ እንግዲህ አልሞትም ዛሬ ለዛሬ ጎመን ብሩክ ሲመጣ እንዴት እንደማስክ እንደበረከት የምር